ሐዋርያት በቋንቋቸው ሲናገሩ ከተለያዩ ሀገራት የመጡ ሰዎች ሁሉ በአንድ ልብ ሰሟቸው። ይህ የሚያሳየው ቤተክርስቲያን የሁሉም ብሔር፣ የሁሉም ቋንቋና የሁሉም ነገድ መዳኛ መርከብ መሆኗን ነው። ሰላም ጤና ይስጥልን፣ እንደምን አላችሁ? በዛሬው የዛይምሮት መርሃ ግብራችን እጅግ ረቂቅና መሰረታዊ ስለሆነ ስለ እግዚአብሔር መንፈስ ቅዱስ ማንነትና መለኮታዊ ክብር እንነጋገራለን። የቅዱስ መጽሐፍ ምስክርነት ባለው ቀደምት አባቶቻችን በደነገጉት የሃይማኖት መግለጫ አንቀጽ 8 ላይ ስለ መንፈስ ቅዱስ ማንነት እንዲህ ተገልጿል። ጌታ ማህያዊ በሚሆን ከአብ በሰረጸ በመንፈስ ቅዱስም እናምናለን። ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረ ነው። ይህ ኃይለ ቃል አንዱ የሃይማኖታችን መሰረት ነው። አባቶቻችን በዚህ አጭር አረፍተ ነገር ውስጥ 3 ታላላቅ ምስጢራትን አስቀምጠውልናል። የመንፈስ ቅዱስ መገኛው አብ መሆኑንና ነገር ግን ራሱን የቻለ አካል እንዳለው ያረጋግጣል። ማህያዊ ማለት ሕይወትን የሚሰጥ የሚያስገኝ መሆኑንና ከአብና ከወልድ ጋር በአንድ መለኮታዊ ስልጣን እንደምንገዛለትና እንደምናከብረው ያሳያል። በነቢያት ላይ አድሮ የተናገረ ሲል ደግሞ ሰዎችን የሚያነጻና የሚቀድስ መሆኑን ያስተምረናል። መንፈስ ቅዱስ ከአብ ሰረጸ ወይንም ወጣ ሲባል ትርጉሙ ምንድን ነው? ስለ መንፈስ ቅዱስ ማንነት ስንነጋገር 2 መሰረታዊ የነገረ መለኮት ሐሳቦችን በጥንቃቄ መመልከት ይኖርብናል። ይህም ወልድ ከአብ ተወለደ የምንለውና መንፈስ ቅዱስን ከአብ ሰረጸ ወይንም ወጣ የምንለው ነው። መሰረት ቀጥተኛ ትርጉሙ መውጣት፣ መገኘት ማለት ነው። ይህ ከአብ መውጣት ግን ፍጡራን ከፍጡራን እንደሚወለዱበት አይነት ቁሳዊ የሆነ ጊዜ የሚቆጠርለት ወይንም መበላለጥን የሚያመጣ አይደለም። ከአብ አካል የመንፈስ ቅዱስ አካል እንዴት እንደሚገኝ የሰው አእምሮ ተመራምሮ ሊደርስበት የማይችል ረቂቅ ምስጢር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ላይ የመንፈስ ቅዱስን ከአብ መገኘትን በግልጽ እንዲህ ሲል አስተምሯል። እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። ይህ የመጽሐፍ ክፍል መንፈስ ቅዱስ ከአብ ብቻ እንደሚሰርጽ ወይንም እንደሚወጣ የማያሻማ ማስረጃ ሆኖ የሚቀርብ ነው። ምንም እንኳን መንፈስ ቅዱስ ለአብና ለወልድ የባህሪ ሕይወታቸውና እስትንፋሳቸው ቢሆንም በሰራጺነት ወይንም በመውጣት ግን መገኛ አካሉ አብ ነው። በጥንታዊቷ የቁስጥንጥንያ ጉባኤ በ381 ዓ.ም የተሰበሰቡት ቅዱሳን አባቶቻችን መናፍቃንን እየተከራከሩበትና በሃይማኖት ውሳኔያቸው ላይ ያጸኑት ይህንን መሰረተ እምነት ነበር። ብዙ ሰዎች የሚሳሳቱበት ሌላኛው ነጥብ መንፈስ ቅዱስን ዝም ብሎ እንደ ረቂቅ አየር እንደ ንፋስ ብቻ አድርገው ማሰባቸው ነው። ነገር ግን ኦርቶዶክሳዊት ቤተክርስቲያን መንፈስ ቅዱስ እንደ አብና ወልድ የራሱ የሆነ የተለየ አካል እንዳለው ታስተምራለች። አካል ስንል በሰው ዓይን የሚታይ በጽኑ እጅ የሚዳሰስ ቁመት፣ ስፋት፣ ክብደትና ውፍረት ያለው ቁሳዊ አካል ማለታችን አይደለም። መለኮታዊ አካል ረቂቅ፣ የማይታይ የማይዳሰስና የማይወሰን ነው። ሕይወት ያለው ኃይል ያለው ከአብና ከወልድ በተለየ መልክ የሚታወቅ ስለሆነ ግን አካል አለው እንለዋለን። ቅዱሳን አባቶች በነገረ መለኮት ትምህርታቸው ውስጥ የመንፈስ ቅዱስን አካል ለመግለጽ መጀመሪያ በጥንታዊው የግሪክ ቋንቋ ሃይፖስታሲስ የሚለውን ቃል ተጠቅመዋል። በላቲን ደግሞ ፐርሶና ይሉታል። የዚህ ቃል ትርጉም ሰብዕና ወይም አካል ከሚለው ጽንሰ ሐሳብ ጋር የተያያዘ ነው። ይህም መንፈስ ቅዱስ እንዲሁ የሌላ አካል መገልገያ መሳሪያ ወይም እጉዝ ኃይል ሳይሆን የራሱ ፍጹም አካልና ገጽ ያለው አምላክ መሆኑን ያረጋግጣል። ቅዱሳት መጻሕፍት አብ፣ ወልድና መንፈስ ቅዱስ በባህሪ አንድ ቢሆኑም በአካል ግን 3 መሆናቸውን ያስተምራሉ። ጌታችን በዮርዳኖስ ወንዝ በፈጸመው ጥምቀት በማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ አብ በሰማይ ሆኖ የምወደው ልጄ ይህ ነው ሲል
በደመና መጥቶ በድምፅ ተገልጿል። ወልድ በሰውነቱ በዮርዳኖስ ወንዝ ውስጥ ቆሞ ተጠምቋል። መንፈስ ቅዱስ ደግሞ በርግብ አምሳል ወርዶ በአካል ተገልጿል። ጌታችን በማቴዎስ ወንጌል ምዕራፍ 29 ቁጥር 19 ሐዋርያትን ለስብከት ሲልካቸው ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ያጠመቃችኋቸው ደቀ መዛሙርት አድርጓቸው በማለት ሦስቱንም አካላት ለይቶ ጠቅሷቸዋል። አሁን ደግሞ መንፈስ ቅዱስ ከአብና ከወልድ ጋር እኩል ዓለምን የፈጠረና ሕይወትን የሚሰጥ እውነተኛ አምላክ መሆኑን የሚያሳዩንን የብሉይ ኪዳን ክፍሎችን እንመለከታለን። የእግዚአብሔር ቅዱሳን ነቢያት ስለ መንፈስ ቅዱስ ፈጣሪነትና መለኮታዊ ኃይል እንዲህ ሲሉ መስክረዋል። መጽሐፈ ኢዮብ ምዕራፍ 3 ቁጥር 4 የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ። ይህ ክፍል መንፈስ ቅዱስ ሰውን በመፍጠርና ሕይወትን በመስጠት ሥራ ውስጥ ቀጥተኛ ባለቤት መሆኑን ያሳያል። መዝሙር 103 ቁጥር 30 መንፈስህን ትልካለህ ይፈጠራሉም፣ የምድርን ፊት ታድሳለህ። እዚህ ላይ መንፈስ ቅዱስ ፍጥረታትን የሚፈጥርና መላውን ዓለም የሚያድስ መለኮታዊ ኃይል መሆኑ ተረጋግጧል። መዝሙር 32 ቁጥር 6 በእግዚአብሔር ቃል ሰማያት ጸኑ፣ ሰራዊቶቻቸውም ሁሉ በአፉ እስትንፋስ። በአፉ እስትንፋስ የተባለው የእግዚአብሔር ባህርያዊ እስትንፋስ የሆነው መንፈስ ቅዱስ ነው። ሰማያትና በውስጣቸው ያሉ የሰማይ ሰራዊት ሁሉ የተፈጠሩትና የጸኑት በዚህ መለኮታዊ ኃይል ነው። እነዚህ ሁሉ ምስክሮች የሚያሳዩት መንፈስ ቅዱስ ከአብና ከወልድ የማይለይ በፈጣሪነቱና በባህሪው አንድ የሆነ ፍጹም አምላክ መሆኑን ነው። ጰራቅሊጦስ የሚለው ቃል ትርጓሜው ናዛዚ፣ አጽናኝ፣ ማዕበልን ጸጥ የሚያደርግ ማለት ነው። ጌታችን በዮሐንስ ወንጌል እኔም አብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል፣ እርሱም ዓለም የማያየውና የማያውቀው የእውነት መንፈስ ነው በማለት የሰጠው ተስፋ ፍጻሜ ያገኘው በዚህ ዕለት ነው። ይህ የጌታችን ተስፋ በበዓለ ሃምሳ ቀን በተግባር ተፈጽሟል። ቅዱሳን ሐዋርያት በጽርሐ ጽዮን በአንድነት ተሰብስበው ሳሉ መንፈስ ቅዱስ በእሳት ላንቃ አምሳል ወርዶባቸዋል። ከዚያን ጊዜ ጀምሮ ፍርሃታቸው ተወግዶ በዓለም ዙሪያ ባሉ ልዩ ልዩ ቋንቋዎች በድፍረት የመመስከርና የማስተማር መለኮታዊ ኃይልን አግኝተዋል። ዕለተ ጰራቅሊጦስ የቅድስት ቤተ ክርስቲያን የልደት ቀን ተብሎ ይጠራል። በባቢሎን ግንብ ጊዜ የሰው ልጅ በትዕቢቱ ምክንያት ቋንቋው ተደበላልቆና ተለያይቶ ነበር። በዕለተ ጰራቅሊጦስ ግን ያ የተበተነው ሰዋዊ ማንነት በአንድ ወንጌል፣ በአንድ እምነት ተሰበሰበ። ሐዋርያት በቋንቋቸው ሲናገሩ ከተለያዩ ሀገራት የመጡ ሰዎች ሁሉ በአንድ ልብ ሰሟቸው። ይህ የሚያሳየው ቤተ ክርስቲያን የሁሉም ብሔር፣ የሁሉም ቋንቋና የሁሉም ነገድ መዳኛ መርከብ መሆኗን ነው። መንፈስ ቅዱስ ልዩነትን በቅዱስ አንድነት የሚያስውብ መለኮታዊ ማህተም ነው።